እንደምን ቆያችሁ? መልካም ሰንበት። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ወንድሜ ኪሩቤል እግዚአብሔር ይባርክ። ከእንደዚህ አይነት መዝሙር በኋላ ምን አይነት ስብከት እንደሚሰበክ እግዚአብሔር ነው የሚያውቀው። እግዚአብሔርን እናመሰግናለን በእናንተ ውስጥ ስላስቀመጠው የእግዚአብሔር ጸጋ። ክብር ለእግዚአብሔር ይሁን። ዳዊት በመዝሙረ ዳዊት ምዕራፍ 5 ቁጥር 7 ሲናገር እንደዚህ ይላል፣ ከፍቅርህ የተነሳ ወደ ቤትህ እመጣለሁ ይላል። ወደ ቅዱሱ መቅደስህ አቅጣጫ መጥቼ እደፋለሁ ይላል። እግዚአብሔር ይመስገን። ከፍቅሩ የተነሳ ዛሬ ወደ ቤቱ ስለመጣን እግዚአብሔር እናመሰግነዋለን። ዛሬ የምንነጋገርበት ርዕስ የመቀላቀል ጥበብ ይላል። The art of mingling ይላል። የመቀላቀል ጥበብ። ይሄንን ለየት ባለ ሐሳብ እንመለከታለን። ግን እግዚአብሔር መንፈስ በመካከላችን ሆኖ እንዲያስተምረን ለልባችን እንዲናገር የቀረን ጊዜ በጣም አጭር ሰንበቶች ናቸው አይደል እንዴ? በጣም አጭር። ስለዚህ በዚህ በነጻነት ባለንበት ጊዜ ላይ እግዚአብሔር ለልባችን እንዲናገር ጸሎት እናደርጋለን። ለራሳችሁ ጸሎት አድርጉ፣ ለኔም ጸሎት አድርጉልኝ። በጣም ከምፈራቸው ነገሮች ሁለት ነገሮች ናቸው። አንደኛው እዚህ ጆሮዬ ላይ ያሉት በዚህ በኩል ያሉት ከፊት ለፊት ያለ ሚዲያ ካሜራ አልወድም። ሁለተኛው እንደዚህ አይነት ቦታዎች መድረኮች ስቲል በጣም ሴንሲቲቭ ያደርጉኛል። በጣም በፍርሃት ነው ወደዚህ የምመጣውና እውነቴን እንምላችሁ ከእግዚአብሔርን ስማጸነው ነበር ጥንካሬ ብርታት እንድትሆነኝ እያልኩ። ምክንያቱም በእግዚአብሔር ፊት ቀርቦ የእግዚአብሔርን ቃል መናገር ከእግዚአብሔር ጸጋ ካልሆነ ከየትም ሊመጣ አይችልም። ምክንያቱም የሚቀጥለው ሰንበት ምን እንደሚሆን አናውቅም አይደል እንዴ? የመጨረሻችን ሰንበት ሊሆን ይችላል። ስለዚህ የምናስተላልፈው ነገር የምንናገረው ነገር በጣም ያሳስበኛልና ለኔም ጸልዩልኝ እግዚአብሔር ብርታት እንዲሆነኝ። ሁላችንም በአንድ ላይ ጸሎት እናደርጋለን። አሁን ከፍቅርህ የተነሳ ወደ ቤትህ ስለጠራህ እናመሰግናለን። ወደ ቅዱሱ መቅደስህ መጥተን እስከነ ሸክማችን እንድንደፋ ይሄንን ጌታ ሆይ እድል ስለሰጠን እናመሰግናለን። ጌታ መንፈስ ቅዱስ እንጋብዛለን። አባቶችን ያጠነከርከው ከድካማቸው እንዲበረቱ ያደረግ ሕዝብህን የመራህ በጨለማው ብርሃን ይብራል ጌታ ሆይ በመካከላችን እንድትገኝ እንጠይቃለን። ለኔም ለወገኖቼም ተናገረን። እግዚአብሔር አምላክ በቃልህ ፈውሰን። ታስፈልገናለህ ኢየሱስ። የወደቅንበትን ሁኔታ ትመለከታለህ። እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር እግዚአብሔር አምላክ ዛሬ ልጅህ ልከህ እንድትፈውሰን እንጠይቃለን። በቃልህ በመካከላችን ተመላለስ። ሐሳባችን፣ ስሜታችን፣ ድርጊታችን ሁሉ ወደ መስቀልህ አቅጣጫ እንዲሆን እንጸልያለን። ስለሰማን ተመስገን። በጌታ በኢየሱስ አሜን። የመቀላቀል ጥበብ የእግዚአብሔር ተልእኮ ዓላማ የሆኑትን መፈለግ። የመቀላቀል ጥበብ ይሄ ነው። የእግዚአብሔር ተልእኮ ዓላማ የሆኑትን ምን ማድረግ? መፈለግ። ይህንን ሐሳብ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ሲናገር እንደዚህ አለ። እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ አከብርሃለሁ፣ ስምህን አከብረዋለሁ፣ ለበረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። የምድር ነገዶች ሁሉ ባንተ ምን ይላሉ? ይባረካሉ። በማን አማካኝነት? በአንዱ 80 ምናምን ዓመት በሞላው አብርሃም መውለድ በማይችለው አብርሃም ምክንያት የምድር ነገዶች የምድር ሰዎች በሙሉ ምን ይላሉ? ይባረካሉ። ምንድነው የሚለው? ቁጥር 2 ታላቅ ሕዝብ አደርጋለሁ፣ እባርካለሁ፣ ስምህን አከብረዋለሁ፣ ለበረከት ምን ሁን? ለበረከት ሁን።
የምድር ነገዶች ሁሉ ባንተ ምን ይላሉ? ይባረካሉ። አሁንም ዘፍጥረት ምዕራፍ 28 ቁጥር 14 እንደዚህ ይላል፣ ዘርህ እንደ ምድር አሸዋ ይሆናል፣ እስከ ምዕራብና እስከ ምስራቅ እስከ ሰሜን እስከ ደቡብ ተስፋፋለህ። የምድር አሕዛብ ሁሉ ባንተ በዘርህ ምን ይላሉ? ይባረካሉ። አብርሃም ከሞተ በኋላ ይስሐቅን እግዚአብሔር ተገናኘውና እንደ ምድር አሸዋ ምን አደርግሃለሁ? አበዛሃለሁ አይደል? ይስሐቅ ያዕቆብን ወለደ። ያዕቆብን ተገናኘው በምድረ በዳ። እግዚአብሔር ምን አለው? ባንተ ምክንያት የምድር ነገዶች ሁሉ ምን ይላሉ? ይባረካሉ። ምን ማለት ነው? በጣም ልቤን የገዛው ሐሳብ ነው ይሄ ሐሳብ። ለአብርሃም ተናገረ፣ ለልጁ ተናገረ፣ ለልጅ ልጁ ተናገረ አይደል እንዴ? ለበረከት ሁን። ዛሬ ይሄ ቃል አያስፈልገንም ወገኖቼ? አያስፈልገንም ብላችሁ አታስቡ? አድቬንቲስቶች ለበረከት ምን ሁኑ? ሁኑ። አንተ ነህ ለበረከት ሁን። በአንተ ምክንያት የኢትዮጵያን ምድር ምን እላለሁ? እባርክ። በእናንተ ምክንያት የኢትዮጵያን ምድር ምን እላለሁ? ብቻ ሳይሆን የምድር ነገዶች ሁሉ ምን እላለሁ? ያ እግዚአብሔር ተቀይሯል እንዴ? ለአብርሃም የገባው ቃል ኪዳን እግዚአብሔር ዛሬ ተቀይሯል? አልተቀየረም። ግን ምን እያለው ነው እግዚአብሔር አብርሃም? ስለ በረከት ሐሳብ ስናነሳ እኛ የምናነሳው ብዙ ነገሮች አሉ አይደል እንዴ? ብዙ እጦት ስላለብን፣ ብዙ ምድራዊ ችግር ስላለብን ስለ በረከት እግዚአብሔር አብርሃምን ባረከው። እንዴት አድርጎ ነው የባረከው? አንድ ዝም ብዬ ጎግል ላይ ገብቼ ሂስትሪ ኮሌክሽን የሚል እንትን አለና እዛ ሄዳችሁ ብዙ ነገሮችን ማግኘት ትችላላችሁ። እንደዚህ ይላል፣ የአብርሃም ኔት ወርዝ አለው እና አሁን በእኛ ዘመን አብርሃም ቢኖር ምን ያህል ሀብት ሊኖረው እንደሚችል ለመናገር ይከብዳሉ ይላል። ግን ይላሉ አሁን ባሉት ዘመኖች ቢሊየነር ከሚባሉት ሰዎች መካከል ነው የሚሆነው አሉ። ሰምታችኋል? እግዚአብሔር አብርሃምን ከአባት ቤት ከዘመዶችህ ከአገርህ ምን በል ውጣ እባርክሃለሁ አለው አይደል? የምድር ነገዶች ሁሉ ባንተ ምን ይላሉ? እግዚአብሔር አብርሃምን ብቻ ሳይሆን የሚባርከው ማንን ጭምር ነው? የምድር ምን ነገዶች ሁሉ በእርሱ ይባረካሉ። ስለዚህ እግዚአብሔር አብርሃምን ሲጠራው እኮ ሀብታም ነበር አልነበረም? ነበር አይደል እንዴ? እንዴ አባቱ ሀብታም ነው። ስለዚህ ይዞ የወጣው ምንድን ነው? ግመሎችን፣ አህዮችን አይደል? ሎሌዎችን አይደል እንዴ? በዛ ጊዜ የነበረው የሀብት ብዛት የሚወሰነው በግመልና በአህያ። ስለዚህ እግዚአብሔር ለአብርሃም ተገልጾ እባርክሃለሁ ሲል አብርሃም ጥያቄ ፈጠረበት አይመስላችሁ? እንደኛ አሁን በእኛ ዘመን እንዳለን ምን ማለት ነው? እኔ አለኝ እኮ እና እንደውም ሲናገር 15 ቢሊዮን ዶላር ነው ኔት ወርዙ ያብርሃም። አሁን በእኛ ዘመን ቢኖር አብርሃም የሚኖረው ኔት ወርዝ 15 ቢሊዮን ዶላር ነው አይደል? አንተነ ተወልዶ እስከሚሞትበት ድረስ ይሄንን ብር ቁጭ ብሎ ቢቀደው ይጨርሰዋል እንዴ? አልጨርሰውም። ታዲያ እግዚአብሔር አብርሃምን ምን አይነት በረከት ነው እባርክሃለሁ እያለው ያለው ሰው ነው አይደል እንዴ? እንደውም እዚህ ላይ ስታነቡ ምን ይላል መሰላችሁ? አብርሃም ትሬዠረሩ ምንድነው መሰላችሁ? ብርና ወርቅ ነው ይላል። እና እንስሶችም ነበሩት ይላል። እና ከዛ ጨምሮ እንስሶቹ በጣም ብዙ ስለሆኑ አንድ መንደር ያስፈልገዋል። እንስሶች የሚግጡበት የሱ ብቻ የሚግጡበት አንድ ሰፈር ያስፈልገዋል፣ ከሀብቱ የተነሳ ማለት ነው። ከዛ እሱ ብቻ አይደለም 318 ትሬንድ ሶልጀርስ አሉት ይላል። 318 የሰለጠኑ ወታደሮች አሉት። 318 ሰው በየቀኑ አብርሃም ቁርስ፣ ምሳ፣ እራት ያበላል አይደል? ወጫቸውን ይሸፍናል አይደል? ብዙ ነው? ብዙ ይመስላል አይደል? ነው ትንሽ ነው? 318 ሰው እያበላ የሚኖር በየቀኑ አንድም ነገር ሳያጡ መመገብ የሚችል ሀብት ያለው ሰው አብርሃም ነው የነበረው። እሱ ብቻ አይደለም፣ ሲግኒፊካንት ጎልድ ሪዘርቭ ነበረው፣ የወርቅ ሪዘርቭ አድርጎ ያስቀመጠው ነበረው። እና ፕራይቬት ሚሊታሪ ካፓቢሊቲስ ይላል። እና የግል የውትድርና አቅም ያለው ሰው ነው። በግሉ በቃ ወታደሮች ያሉት የራሱ የሚያሰማራቸው። ለዛ እኮ ነው አይደል ሎጥ ችግር ሲደርስበት ሂዶ የታደገው አይደል?
ጦርነት ችግር ሲደርስበት አይደል ያጎቱ ልጅ ችግር ሲደርስበት ኦፕሬሽን ማድረግ ይችላል ማን አብርሃም አሁን ጊዜ ኦፕሬሽን ሲደረግ ምን ታቅዶ ይመስላችኋል አቅማቸው ምን ያህል ነው አይደል የመንግስታት ኦፕሬሽን ሲያደርጉ በቢሊዮን ዶላር የሚቆጠር ነው የሚያፈሱት አይደል አብርሃም ያንን የማድረግ አቅም ነበረው ከዚህ ሁሉ ህይወት እግዚአብሔር አብርሃም ተገለጠና ውጣ ባርካለሁ አለው ምን አይነት በረከት ነው አብርሃም የሚባረከው አሁን ምክንያቱም እኛ በረከት የምንለው እሱ ነው አይደል ባንካችን ውስጥ እንደ አብርሃም የተቀመጠ ብር ካለ አይደል በጣም የገረመኝን ነገር ልንገራችሁ አይ ሆፕ ይሄንን ቃል ይዛችሁ ወደ ቤታችሁ ትሄዳላችሁ ብዬ ተስፋ አደርጋለሁ ብቻ ሳይሆን ይሄ ቃል እግዚአብሔር ለአብርሃም የተናገረው እባርካለሁ የሚለው ቃል ትርጉምና ፍች አይ ሆፕ የህይወታችን መሰረት ይሆናል ብዬ ተስፋ አደርጋለሁ ምን ይላል መሰላችሁ እባርካለሁ የሚለው መንበርከክ ማለት ነው ብቻ ሳይሆን ኢምፕሊኬሽኑ ለእግዚአብሔር አምልኮ ማምጣት ማለት ስለዚህ እግዚአብሔር አብርሃምን ሲናገረው እባርካለሁ ሲል አብርሃም አንተ በነፊት መተህ ምን ትላለህ ትንበረከካለህ ማለት ነው ብቻ አይደለም አምልኮ ታቀርባለህ ብቻም አይደለም እዚህ ላይ ሲናገር በአብርሃም የተነሳ የምድር ነገዶች ሁሉ መተው ምን ይላሉ ለማን ይሰግዳሉ ለእግዚአብሔር አምልኮን ያቀርባሉ ማለት ነው ትክክለኛው በረከት ማለት ይሄ ነው ወገኖቼ መኪናውን ሀብቱን ቤቱን ንብረቱን አካውንት ውስጥ ሳይጸልዩ ሳይጾሙ በእግዚአብሔር ፊት መተው ሳይንበረከኩ አህዛቦች ምን አላቸው የላቸው አላቸው እነሱ ስቲል በምድራዊ ተባርከዋል ለኔና ለናንተ ለእግዚአብሔር ህዝቦች ግን እባርካችኋለሁ ሲል እግዚአብሔር በእኛ ምክንያት ብዙዎች መተው ወደ እግዚአብሔር ምን ይላሉ ይንበረከካሉ በእኛ ምክንያት የምድር ነገዶች በዙሪያችን ያሉ ሰዎች ሁሉ አምልኮን ለማን ይሰጣሉ ማለት ነው ለእግዚአብሔር እግዚአብሔር እባርካለሁ ሲል ሐሳቡ አይምሮ ያለው ይሄ ነው ምክንያቱም ዓለም ከኛ የበለጠ ብር አለው አይደል ሀብት አለው አይደል ዓለም ከኛ የበለጠ የትምህርት ደረጃ አለው የለውም ቤት አለው የለውም ስለዚህ የምድር አህዛብ ሁሉ ባንተ በዘርህ ይባረካሉ ሲል እግዚአብሔር ለአብርሃም እየተናገረው ያለው በዙሪያው ያለውን የሀብት ብዛት አይደለም ነገር ግን አብርሃም በማን ፊት ይንበረከካል ለእግዚአብሔር አምልኮን ይሰጣል ትክክለኛው በረከት ማለት ይሄ ነው ባንተ ነህ በእናንተ ምክንያት ሰዎች የእግዚአብሔርን አውቀው መጥተው ለእግዚአብሔር አምልኮ ሲያቀርቡ በእግዚአብሔር ፊት ምን ሲሉ ሲደፉ ሰው ተባረከ የሚባለው ይሄ ነው እንደዚህ ይላል የትንቢት ጽሑፍ ላይ ዋግነር ከጻፈው እንደዚህ ይላል ስለ አብርሃም ሲናገር ይህም ለአብርሃም የተሰጠው የተስፋ ቃል በብዙ አዎንታዊ እንደተነገረ እንድንረዳ ያደርገናል ይላል ምክንያቱም አብርሃም ትእዛዙን እንደሚጠብቅና ልጆቹን ከርሱ በኋላ ያሉትን ቤተሰቦች የርሱን ፈለግ እየተከተሉ ትእዛዙን እንዲጠብቁ ቤተሰቦቹን እንደሚያዝ ጌታ ስለሚያውቅ ነው ከዚህ የምንረዳው ለዘሩ የተሰጠው የተስፋ ቃል ጌታን ለሚያገለግሉ ብቻ እንደሆነ ነው ይላል ሰማችሁ ስለዚህ ያ የአብርሃም በረከት የተሰጠው ለነማን ነው ማለት ነው ጌታን ምን ለሚሉ ለሚያገለግሉ ምክንያቱም እግዚአብሔር ስለ አብርሃም ሲናገር ሲመሰክር ቤተሰቦቹና ልጆቹን ከርሱ በኋላ የእግዚአብሔርን ትእዛዝ እንደሚጠብቁ ስለሚያደርግ አይደል ያለው እግዚአብሔር እባርከዋለሁ አለ ስለዚህ የአብርሃም ተስፋ ቃል የተሰጠው እባርካለሁ ሲል ወገኖቼ ውጭ ስለሄድኩ ቪዛ ስለተመታልኝ መኪና ስላገኘው ትምህርት ስለተመረኩ ዲግሪን ስለጨርኩ ማስተርሴን ፒኤችዲ ይሄንን ሁሉ ዓለም ሳይጨነቅ ጾም ጸሎት ሳይገባ የሚያደርገው ነገር ግን ዓለም ማድረግ ያልቻለው በእግዚአብሔር ፊት መጥቶ ምን ማድረግ መንበርከክ አምልኮ እውነተኛ አምልኮ ለእግዚአብሔር መስጠት አልቻለም ያንን የሚያደርጉ ሁሉ እግዚአብሔር ለአብርሃም በኩል ቃል ኪዳን ገባላቸው የምድርን በረከት ሁሉ ትበላላችሁ አላቸው
ምድርን ምን ትላላችሁ አለ ትወርሳላችሁ አለ። ዘፍጥረት ምዕራፍ 22 ቁጥር 16 እንደዚህ አለው እግዚአብሔር በራሴ ማልሁ ይላል። በማን ይህ ነገር አድርገሃል አንድ ልጅህን አልከለከልክምና በእውነት በረከትን እባርካለሁ ዘርህ እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ ዘርህ የጠላቶችን ደጅ ምን ይላል? የትኛውን ጠላት ንገሩኝ እስኪ። የትኛውን ጠላት ነው የሚወርሰው ዘሩ? ምን እያለ ነው እግዚአብሔር? ዘርህ የጠላቶችን ደጅ ይወርሳል የምድር አሕዛብ ሁሉ በዘርህ ይባረካሉ። ቃሌን ምን ብለሃል? የትኛውን የጠላት ደጅ ሲወርስ ነው እግዚአብሔር ሰው አንድ ሰው ተባረከ የሚባለው? ገብቷችኋል ወገኖቼ? ግልጽ ነው አይደል እየተናገርኩት ያለው ነገር? እሺ ግራ የተገባችሁ ትመስላላችሁ። እሺ እንደገና ልገሙ። እንዲህ አለው እግዚአብሔር በራሴ ማልሁ ይላል ይህን ነገር አድርገሃልና አንድ ልጅህን አልከለከልክም ሲል ምን ማለት ነው? እግዚአብሔር ለአብርሃም እባርክሃለሁ ሲል በአብርሃም ምክንያት ቤተሰቡ ልጆቹ በእግዚአብሔር ፊት ምን ይላሉ? ይደፋሉ አይደል እንዴ? አምልኮ ለማን ይሰጣሉ? ለእግዚአብሔር ይሰጣሉ። ስለዚህ አብርሃም ይስሐቅና ልሰዋ ነው ሲለው እምቢ አለ እንዴ? አልተደፋም? በእግዚአብሔር ፊት ይስሐቅ አልተደፋም? ተደፍቷል እንጂ። ስለዚህ እንደዚህ ያሉ ይህንን ስላደር በረከትን እባርካለሁ አለ። ምን አይነት በረከት? ዘር እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛው ዘርህም የጠላቶችን ደጅ ይወርሳል። ዘርህ የጠላቶችን ደጅ ይወርሳል በሚለው አገላለጽ የማሸነፍ ተስፋ አለን። አሜን በሉ እንጂ። ትክክለኛው በረከት እግዚአብሔር በአብርሃም በኩል የገባው ያ በረከት የሰጠው ኃጢአትን የማሸነፍ ድል ነው። ዘርህ የጠላቶችን ደጅ ይወርሳል ሲል ስለ ክርስቶስ እየተናገረ ክርስቶስ ኢየሱስ በምድር ላይ መጥቶ ሰይጣንን ድል ነሳ፣ ሞትን ድል ነሳ፣ ህመምን ድል ነሳ፣ ኃጢአትን ድል ነሳ አይደል እንዴ? እሱን የሚከተሉ ሁሉ የአብርሃም በረከት ያገኛሉ፣ ምድርን ይወርሳሉ፣ ምድርን ሁሉ ይወርሳሉ። ስለዚህ እግዚአብሔር ለአብርሃም በረከትን እባርካለሁ ብሎ ሲናገር ኃጢአትን የማሸነፍ ጠላታችን ማን ነው? ሰይጣን ነው አይደል? ስጋ ነው አይደል? ኃጢአት ነው አይደል? ውድቀት ነው አይደል? ስለዚህ እግዚአብሔር ህዝብን ሲባርክ ሰውን ሲባርክ የሚባለው ስጋን ኃጢአትን ድል ስንነሳ ነው። መዝሙረ ዳዊት 37 ቁጥር 11 እንደዚህ ይላል ገሮች ግን ምድርን ይወርሳሉ በብዙ ሰላም ደስ ይላቸዋል ይልና ይሄ ትንቢት መንፈስ ጽሑፍ እንደዚህ ይላል የዋሆች የሚባሉት ወደ ክርስቶስ መጥተው ከርሱ የተማሩና የርሱ አገልጋዮች ለመሆን ራሳቸውን አሳልፈው የሰጡ ናቸው ይላል። የዋሆች የሚባሉት ምንድናቸው? ወደ ክርስቶስ መጥተው አይደል በክርስቶስ እግር ስር የተደፉ ብቻ ሳይሆን እርሱን ለማገልገል ህይወታቸውን አሳልፈው የሰጡ እነሱ ምንድናቸው? ገሮች ናቸው። ምድርን የሚወርሱ እነሱ ናቸው። ራስን ዝቅ አድርጎ በትህትና ስለመናገር አይደለም እያወራው ያለውት ወገኖቼ አይደል? የዋሆች የምንለው እኛ እነሱን አይደል? ከሰው ጋር የማይጣሉ ጥሩ ነው ከሰው ጋር የማይጣላ ነገር ግን ከሰው ጋር የማይጣላ ክርስቶስን ጋር እግር ስር መጥቶ ያልተደፋ ቢሊየን ህዝብ አለ አይደል? አይመስላችሁ? ስለዚህ ለአብርሃም የተሰጠው የተስፋ ቃል ኃጢአትን ድል የመንሳት የተስፋ ተባረከ የሚባለው ሰው ዓለምን ድል ሲነሳ ነው። በዙሪያው ያለውን ሀብትና ንብረት የሚያብለጭ በዙሪያው የሚጎትታችሁን ነገር በሙሉ እምቢ ብላችሁ በክርስቶስ እግር ስር መታችሁ ክርስቶስን ለማገልገል ስትወስኑ ያኔ ድል ይሰጣችኋል። እውነትም እግዚአብሔር ባርኳችኋል።
ስለዚህ ጳውሎስ እንደዚህ ይላል ገላትያ ምዕራፍ 3 ቁጥር 29 እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። እንኪያስ ከእምነት የሆኑት አብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ በአሕዛብ ሁሉ ምን ይላሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን አለ? ወንጌል ምንድነው? ምን አይነት የምስራች? ከዘላለም ሞት ምን የማድረግ ተስፋ፣ ኃጢአትን ምን ድል የመንሳት ተስፋ። ይህንን ለአብርሃም ምን አለው እግዚአብሔር? የተስፋ ቃል ሰጠው። ስለዚህ እባርካለሁ ሲል ወንጌልን ለአብርሃም አስቀድሞ ሰበከለት ይላል። ስለዚህ ወገኖቼ በረከት ከዚህ በኋላ በእኔና በእናንተ ህይወት ባገኘነው ባለን ነገር ምናምን አይደለም። ኃጢአትን ድል በመንሳት እግዚአብሔርን በመምሰል ክርስቶስን በማንጸባረቅ ብቻና ብቻ የተመሰረተ ነው። ምክንያቱም የእግዚአብሔር ቃል ሲናገር እስከማውቀው ድረስ ፀሐይን ለጻድቁም ለኃጢአተኛው ምን ይላል እግዚአብሔር? ያወጣል አይደል እንዴ? አይልም? አዎ። ፀሐይ እስከወጣ ድረስ ሰው እየሰራ ማግኘት ማካበት ይችላል፣ ሀብት ማግኘት ይችላል፣ መማር ይችላል አይደል? አይደል? ቤት መስራት ይችላል፣ ገንዘብ ማግኘት ይችላል፣ እንደፈለገ መልበስ ማግኘት ይችላል አይደል እንዴ? ይሄንን ሁሉ ዓለም ያደርገዋል። ዓለም የማያደርገው ግን የወንጌልን የምስራች እሱን ግን ዓለም አያውቀው። ስለዚህ ወገኖቼ ተባረክን ብለን የምናስባቸውን ነገሮች እነሱ ሮንግ ናቸው። የእውነት በረከት ያገኘነው በክርስቶስ ኢየሱስ በኩል የተሰጠን የጽድቅ ልብስ፣ የኃጢአትን ድል የመንሳት ህይወት፣ እውነተኛው በረከት እሱ ነው። እግዚአብሔር ለአብርሃም ሲናገር ልጆቹን ከሱ በኋላ የእግዚአብሔርን ትእዛዝ እንደሚታዘዙ ስለሚያደርግ ዛሬ ልጆች ያለን ሰዎች በሙሉ እንደ ይስሐቅ አይነት ለእግዚአብሔር የሚደፉ የሚጋደሙ ልጆች ካለን ዓለምን ትተው አይደል እንዴ? ወጣቶች እያዳመጣችሁ ነው? የእውነት እግዚአብሔር ባረካችሁ ማለት ራሳችሁን ለእግዚአብሔር ቀድሳችሁ ሲሰጡ። ወላጆችም ልጆቻቸውን ለእግዚአብሔር አሳልፈው ሲሰጡ ያ ማለት በትምህርታቸው የላቀ ደረጃ እንዲደርሱ ከኛ የተሻለ ነገር ምናምን እያለ የምንገብ ያንን አይደለም ወገኖች። እግዚአብሔር የሚፈልገው ትክክለኛው ለቤተሰብ በረከት እንደ ይስሐቅ ያለ ለእግዚአብሔር የሚጋደም በእግዚአብሔር ፊት መጥቶ የሚንበረከክ ለእግዚአብሔር እውነተኛውን አምልኮ የሚያደርግ ማህበረሰብ ልጆች ሲኖሩን የእውነትም እግዚአብሔር ባርኮናል። በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰጠ። ለአብርሃም ለዘሩ የተሰጠው የተስፋ ቃል በክርስቶስ በማመን ኃጢአትን ድል ለሚነሱ ሁሉ ምድርን እንዲወርሱ ተሰጣቸው ይላል። እግዚአብሔር ይመስገን። አሜን አሜን። የእናንተን አላውቅም ወገኖቼ፣ እኔ ግን የሚያስቸግረኝ ኃጢአት ነው። ከዛ ውጭ ሌላው ነገር አያስቸግረኝም። ሁሌ የሚጎሽመኝ ኃጢአት ነው። አንገቴን እንድደፋ የሚያደርገኝ ኃጢአት ነው ወገኖቼ። ከወገኖቼ ጋር እንዳልግባባ የሚያደርገኝ ኃጢአት ነው። በህብረት እንዳልኖር የሚያደርገኝ ኃጢአት ነው። በሙሉ ልብ እግዚአብሔርን ተሰጥቼ እንዳላመልከው እንዳላገለግለው የሚያደርገኝ ኃጢአት ነው። ችግራችን የኛ ኃጢአት ነው። ከዛ ውጭ ሌላ ችግር የለንም ወገኖቼኛ። ያንን እግዚአብሔር ለአብርሃም የተስፋ ቃል ሲገባለት ይሄንን የሚያሸንፉ ሁሉ የአብርሃም ዘር ይባላሉ። ያ የጠላቶችን ደጅ ወርሳል የተባለው ዘሩ ማን ነው? ክርስቶስ ኢየሱስ። በእርሱ በኩል ያገኘነው የጽድቅ ልብስ፣ በሱ በኩል የተሰጠን የዘላለም ህይወትና ዛሬ ድል የማሸነፍ ህይወት ያ ነው ትክክለኛው በረከት ወገኖች። ስለዚህ ያንን በረከት የሚያገኙት እኔና እናንተ በመኖርበት ምድር ያሉ በኢትዮጵያ ምድር ያሉ ናቸው። መጽሐፍ ቅዱስ ስለ ኩሽ ይናገራል። ዘፍጥረት ምዕራፍ 10 ቁጥር 6 የካም ልጆች ኩሽ ብሎ ይናገራል። የኩሽ ልጆች ሰባ ኤላውጥ እያለ ሄድና ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆኑን ጀመረ እያለ እየተናገረ
ስለኔና ስለናንተ እኛ ስለምንኖርበት ኮንቲኔንት የእግዚአብሔር ቃል ሲናገር እንደዚህ ይላል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 7 የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም ሀገር መጋረጃዎች ተንቀጠቀጡ ብሎ ይናገራል። ዛሬ እኔና እናንተ ስለምንኖርበት ምድር የኛ የኢትዮጵያ ድንኳኖች መኖሪያዎች የሰው መኖሪያዎች ናቸው አይደል? አልተጨነቁም? ይሄ ሐሳብ ምን ይላል መሰላችሁ? ይሄ ሲጨነቁ የሚለው ሐሳብ ወደ በረከቱ እየመጣው ነው። ሲጨነቁ የሚለው ሐሳብ ራስን ለከንቱ ነገር አሳልፎ መስጠት ማለት ነው። ስለዚህ እኔና እናንተ የምንኖርበት ይሄ ኩሽ እኛ ያለንበት ይሄ ሳብ ሳሃራን አፍሪካ ካንትሪ የሚባለው ከምድሮ ገበታችንና በላይ ያሉት ጨምሮ የሚይዘው ይህን ኤሪያ በሙሉ ይልና እስከ ህንድ ድረስ እስከ አረቢያ ድረስ ያሉትን በሙሉ ጠቅልሎ ሲናገር ሲጨነቁ አየሁ፣ በከንቱ ነገር ራሳቸውን አሳልፈው ሲሰጡ አየሁ ይላል ዕንባቆም። ለከንቱ ለዊክድነስ ለክፋት ለከንቱ ነገር ለማይረባ ነገር ራሳቸውን አሳልፈው ሲሰጡ ስፔሻሊ ይላል ጣዖት በጣዖት ራሳቸውን አሳልፈው ሲሰጡ አየሁ። የኢትዮጵያ ድንኳኖች ሲጨነቁ አየሁ አለ ዕንባቆም። እግዚአብሔር ተልኮ እግዚአብሔር በረከት ለአብርሃም የሰጠው በረከት በዚህ ለተጨነቁ ድንኳኖችም የሚገባ በረከት የተሰጠ በረከት በኃጢአት አማካኝነት የመጣብን ጉስቁልና ኢሳይያስ ምዕራፍ 11 ቁጥር 11 እንደዚህ ይላል፣ በዚያ ቀን እንደዚህ ይሆናል። በየትኛው ቀን? እግዚአብሔር ምድርን በሚጎበኝበት ቀን። ይሄን እየተናገረ ያለው ክርስቶስ ኢየሱስ በመጣበት በመጀመሪያው ምጽአት። በሁለተኛውም እንዲህ ይሆናል፣ የቀረውን የሕዝቤን ቅሬታ ከአስር ከግብጽ ከጳጥሮስና ከኢትዮጵያ ከኤላም ከሰናኦር ከሐማትም ከባህር ደሴቶችም ይመልስ ዘንድ ጌታ እንደገና እጁን ምን ይላል? ይገልጣል ይላል። አሜን። የተገባልን ቃል ኪዳን ይሄ ነው። ስለዚህ ለኔና ለናንተ ሶፎንያስ ቁጥር 3 ምዕራፍ 10 ከኢትዮጵያ ወንዞች ማዶ ይላል። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆቼ ቁርባኔን ምን ይላሉ? ያመጡልኛል። ይሄ እየተናገረ ያለው ስለ አብርሃም በረከት። ኩሽ የሚባለው ማህበረሰብ ያለበት አፍሪካን ጠቅልሎ እስከ ህንድ ድረስ አረቢያን ጨምሮ ያለውን ሀገር በሙሉ አሁን ብትመለከቱ በጣዖት የተሞላ ነው አይደለም? በከንቱነት የተሞላ ነው አይደለም? ነው አይደለም? ነው እንጂ በባዶነት የተሞላ ማህበረሰብ ቢኖር አሁን ያለው ይሄ ኩሽ የሚባለው ማህበረሰብ የሚኖርበት ነው። ስለነሱ ግን እግዚአብሔር ሲናገር ምን ይላል? ከኢትዮጵያ ወንዞች ማዶ የሚማልዱልኝ የተበተኑ ሴት ልጆቼ ቁርባንን ምን ይላሉ? ያመጡልኛል። የትኛውን ቁርባን? የሚማልዱኝ የሚለው ሐሳብ ኢንሰንስ ነው ይላል። የሚጨስ ጢስ ማለት ነው። ወዴት የሚጨስ? ወደ እግዚአብሔር የሚያርግ። እነዚህ ድቅድቅ ጨለማ ከሞላባቸው በጣዖት አምልኮ በተዘፈቁ በባዶነት በተሞሉት ማህበረሰብ ውስጥ እግዚአብሔር እንደገና እጁን ይዘረጋል፣ ቅሬታዎቹን ይጠራል፣ ከኢትዮጵያ ከግብጽ እያለ ይናገራል። ያ በረከት ይደርሳል። ወርሺፐርስ ናቸው ይላል። ይሄ ሳፕሊያንት የሚለው የሚማልዱልኝ የሚለው አምላኪዎች ናቸው። ከየት ይወጣሉ? ከንቱነትን ከተለማመዱ ማህበረሰብ፣ ባዶ ከሆነው ማህበረሰብ፣ ጣዖትን ከሚያመልኩ ከነሱ እግዚአብሔርን የሚያመልኩ ሰዎች ይወጣሉ። አሜን። የእናንተን አላውቅም። እኔ ግን ከንቱነትን ከተለማመዱ ሰዎች መካከል አንዱ ነኝ። እግዚአብሔር የጠራኝ አንዱ ሰው ነኝ። ጣዖትንና ከንቱነት የነበረብኝ ሰው አንዱ ነኝ። ከነዛ ውስጥ እግዚአብሔር ሰዎችን እጠራለሁ፣ ለኔም ቁርባኔን የሚሰጡኝ ሰዎች እጠራለሁ ይላል እግዚአብሔር። ያ ደግሞ የአብርሃም በረከት የሚገባድ የሚሰጣቸው ሰዎች ናቸው። የትኛው በረከት? ኃጢአትን ድል የመንሳት ስጋን፣ ዓለምን፣ ሰይጣንን የማሽ በክርስቶስ ኢየሱስ ጸንቶ የመቆምን እግዚአብሔርን የመምሰል ድል ለኔ ለእናንተ ይሰጠናል።
ቁርባኔን ያመጣሉ። የነፃ ስጦታ በፈቃደኝነት የሚሰጥ ስጦታዬን ይዘው ይመጣሉ ከኢትዮጵያ ምን ወንዞች ማዶ። ይሄ ሐሳብ ቁርባኔን የሚለው ሐሳብ ብለድለስ ይላል። ደም ያልተቀላቀለበት ቮለንታሪ በነፃ የሚሰጥ ስጦታ ይዘውልኝ ይመጣሉ ይላል። ደም ያልተቀላቀለበት ስጦታ ይዘው የመጡ ታስታውሳላችሁ? ክርስቶስ ኢየሱስ በቤተልሔም ተወልዶ ሳለ እነዛ ሰብአ ሰገሎች አይደል በፈቃዳቸው ለማን ስጦታ ይዘው መጡ? ለማን? ለክርስቶስ። የሚገርማችሁ እነዚህ ሶስቱ ንጉሶች ይሄንን ስጦታ ይዘው ሲመጡ አንደኛው ከኢትዮጵያ ነው ይላል ጥናት ሲናገር፣ ኩሽ ከሚባለው ማህበረሰብ፣ ሌሎቹ ከባቢሎን የመጡ ናቸው። በፈቃዳቸው ያንን ስጦታ ለክርስቶስ ምን ብለው አመጡ? ይዘው አመጡ። ሰገዱለት አልሰገዱለትም? በረከት ማለት ይሄ ነው። ክርስቶስ ኢየሱስን አውቆ በእግሩ ስር መንበርከክ ይሄ ነው በረከት። ከሩቅ ምስራቅ ይሁን ከአረቢያ ከእስልምናም እግዚአብሔር ሰዎችን ይጠራል። እኛ ከተኛ እኛ ካንቀላፋን እግዚአብሔር ይጠራቸዋል። ካስፈለገ እግዚአብሔር መላእክታንን በኮከብ መስሎ ይጠራቸዋል፣ ይመራቸዋል ወደ ክርስቶስ ኢየሱስ። ከዚህ የበለጠ በረከት ምን አለ? ያንን በረከት ተካፋይ ለመሆን ለአብርሃም ተሰጠው። በዘሩ ለምናምን ለኛ ተሰጠን። ለአብርሃም ዘሮች ተባልን አይደል እንዴ? በእኛ በአንተነህ አማካኝነት አስባችሁታል? አንድ አጫሽ፣ አንድ ጠጭ፣ አንድ የጠፋ ሰው ሊሞት በአፋፍ ሄደ። በአንተነህ አማካኝነት ሰማይ ሲገባ አስባችሁታል ምን አይነት በረከት እንደሆነ? በእናንተ አማካኝነት ጎረቤቶቻችሁ ለእግዚአብሔር ክብርን ሲሰጡ፣ በእግዚአብሔር ፊት ሲደፉ፣ ኃጢአትን ማሸነፍ ሲችሉ በእኛ አማካኝነት። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። የእግዚአብሔር በረከት አገኙ። በረከት ክርስቶስን ማግኘት ነው ወገኖቼ፣ ሌላ አይደለም። እውነተኛው በረከት ክርስቶስን ማግኘት ነው። በክርስቶስ እግር ስር መደፋት ነው እውነተኛው በረከት። እግዚአብሔር አብርሃምን እባርክሃለሁ ሲለው በፊቴ ትደፋለህ፣ ታመልከኛለህ ለዘላለም። አንተ ብቻ አይደለህም፣ በአንተ ምክንያት የምድር ነገዶች ሁሉ ወደ እኔ ይመጣሉ፣ ያመልካሉ፣ እኔን ያውቃሉ እያለ ነው። ከዚህ የበለጠ በረከት ምን አለ ወገኖቼ? እስቲ ንገሩኝ፣ እስቲ ንገሩኝ። ከእግዚአብሔር ከክርስቶስ ኢየሱስ የበለጠ በረከት ምን አለ? ብሩን ወርቁን ያገኝ ዓለም ያገኘዋል። መጣር አይገባኝም፣ መልፋት ጾም ጸሎት አያስፈልገኝም። ለብርና ለወርቅ ደህና ኑሮ ለመኖር ጾም ጸሎት አያስፈልገኝም። ትምህርቴን በዲግሪ ላይ ዲግሪ ለመጫን ጾም ጸሎት አያስፈልገኝም ወገኖቼ። ሚስጥር ነው እየነገርኳችሁ ያሉት አይደል? ኑሮን ለማሸነፍ ጾም ጸሎት አያስፈልግም። እያያችሁ አይደል? በአዲስ አበባ ጎዳና ላይ እኮ እየኖሩ ነው አይደል እንዴ? በድልድይ ስር እንኳን እየኖሩ ነው። እውነተኛው በረከት የጠላቶቻችን ደጅ ስንወርስ፣ የኃጢአትን ደጅ ስናሸንፍ፣ ስጋን ስናሸንፍ በክርስቶስ ኢየሱስ እግዚአብሔር ከኛ ጋር። ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋል፣ ተነሳ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። እንደዚህ ትላለች ኤለን ዋይት፣ ክርስቶስ ኢየሱስ በባህላቸው ውስጥ ራሱን ዘፈቀ፣ በልማዳቸው ውስጥ ራሱን ዘፈቀ፣ በፍላጎታቸው ውስጥ ራሱን አስገባትልና ከነርሱ ጋር በላ አደረ።
በመካከላቸው ተመላለሰ። ነገር ግን ራሱን ከነሱ አላገለለም። የሚያስፈልገውን ነገር ከነሱ ጋር ረጅም ጊዜ ወስድ ነበር እነሱን ለማወቅ ሊባርካቸው ረጅም ጊዜ ወስድ ነበር። ምን ለማድረግ? የዘላለም እውነትን ነጥብ አንድ ነገር በልባቸው ጥሎ ለማለፍ። እንደዛ ያደርግ ነበር ክርስቶስ ኢየሱስ። ከሳምራዊዎች ጋር በነበራቸው ጥላቻም ስትናገር እንደዚህ ትላለች፣ ክርስቶስ በእነሱ ቤት አደረ ትልና ምን ትላለች? በላ ከነርሱ ጋር ትልና እንደውም ትላለች even ate the food prepared and served by their hands በእጃቸው የተዘጋጀውን ምግብ እንኳን በላ ትላለች። even ያለችው ለምን እንደሆነ ታውቃላችሁ? ምክንያቱም ሳምራውያኖች የተጠሉና አንክሊን ነበር የሚባሉት አይደል? በእጃቸው የተዘጋጀውን ለመብላት ፈለገ። ለምን? ያንን የዘላለም በረከት ሊሰጣቸው ከነሱ ጋር አደረተኛ። ከዛ እንደዚህ ይላል ኢየሱስ ስለነዚህ ነገሮች በጣም የተጨነቀ አይመስልም። አዘውትሮ ተቀብሎ የሚበላው ከተገለሉት ከማይገባቸውና ከሃይማኖት የራቁት ጋር ነበር በዙሪያቸው የሚሆን ቀራጮች፣ ኃጢአተኞች ነበሩ። ይህም የሃይማኖት መሪዎች በመጥፎ ቁጣና እንዲያጉረመርሙ አደረጋቸው። ነገር ግን የጠፉትን ለመፈለግና ለማዳን መጣ። ለዚህም ነው በመቀላቀል የጀመረው። የመቀላቀል ጥበብ ሰዎችን ወደ አብርሃም በረከት መመለስ ነው። እኔና እናንተ የተጠራ ነው ለዚህ በረከት ነው ወገኖች። ያ የአብርሃም በረከት ደግሞ ኃጢአትን፣ ዓለምን፣ ሰይጣንን፣ ስጋን ድል የማድረግ እሱ በህይወታችን ሲታይ ሲገለጽ አዎን እግዚአብሔር ባርኮናል። አንድ ሰሞኑን ሀፕን ያደረገ ልንገራችሁ። ይሄንም ራሳችን እንድንፈትሽበት ነው። እኔ አላስብም እግዚአብሔር ባርኮናል ብዬ አሁን እግዚአብሔር ባርኳችኋል ብዬ ብጠራ ምናልባት ሁላችንም እጃችን እናወጣለን። ምክንያቱም እኛ የምናስበው እግዚአብሔር መራን፣ እንደዚህ ያደረገን፣ እዚህ ያደረሰን፣ ይሄን ሁሉ ሰጠን ብለን ነው የምናስበው። ግን በሱ ሴንስ ሳይሆን በእናንተ አማካኝነት ወደ እግዚአብሔር መጥተው የተንበረከኩና ወደ እግዚአብሔር ዙፋን መጥተው ለእግዚአብሔር አምልኮን ያቀረቡ ስንቶች ናቸው። እሱን በረከት ያገኛችሁ ብል ምናልባት የተወሰነ ሰው እጁን ሊያወጣ ይችላል። እግዚአብሔር ሊባርከን የፈለገው በዛ ሴንስ ነው ወገኖች። ነገር ግን ያ የሆነ አይደለም። በእኛ አማካኝነት ሰዎች እግዚአብሔርን ወደ ማወቅ እየደረሱ አይደለም። አይመስላችሁ? በእኛ አማካኝነት ሰዎች ወደ እግዚአብሔር ዙፋን መጥተው እየተንበረከኩ አይደለም። ስለዚህ እግዚአብሔር ሰዎችን እንደ ሰባ ሰገሎቹ በኮከብ እየጠራቸው ነው። በዚህ ሳምንት የሆነውን ነው የምነግራችሁ። አላቅም ወንድሜ ጆን በመካከላችን ጋር ጋብዘነው ነበር። ምን እንዳለኝ ታውቃላችሁ? እሁድ ዕለት ጾም ጸሎት ነበረን። ይሄ ጾም ጸሎት እንዴት ነው ይህንን ማህበረሰብ ወደ ወንጌል ልንደርስ የምንችለው ብለን ነው ተጨንቀን ነው፣ ግራ ገብቶን ነው። አይ ሆፕ እናንተም እንደዛ ናችሁ ብዬ ነው የማስበው። ይሄንን ወንጌል እንዴት ነው የምናዳርሰው ብለን ግራ ገባን። ስፔሻሊ ምስራቁና ሰሜኑ ኤሪያ አሁን ምንም ነገር ማድረግ አትችሉ። ምንድነው የምናደርገው? እስኪ እንጸልይ፣ ተንበርክከን እንጸልይ። እየጸለይን ከጸሎት በኋላ ወደ ቤት እየሄድኩ ስልክ ተደወለልኝ። ምን እንዳለኝ ታውቃላችሁ? እግዚአብሔር መንፈስ ከሌሎች አብያተ ክርስቲያናት ተነስቷል፣ አድቬንቲስቶች ድንኳናችሁን አስፉ ብለህ ንገራቸው አለኝ። ለሚመጣው መንጋ ተዘጋጁ። አሁን በውጭ ያለው ወንጌል የሚሰበከው የክርስቶስ አይደለም፣ ሌላ ወንጌል ነው። ቅሬታው ያለው እዚህ አድቬንቲስት ቤተክርስቲያን ድንኳናችሁን አስፉ ነው ያለኝ። እንደዚህ አይነት ሰዎች ሰባ ሰገሎቹ ናቸው አይመስላችሁ? እኛ አላገኘናቸው። ወገኖቼ እግዚአብሔር ባርኳችኋል? እየጠየቅኳችሁ ነው። እግዚአብሔር ባርኳችኋል ወይ? አዎ መልስ እንዳትሰጡኝ። ምክንያቱም እግዚአብሔር የባረከው
በእግዚአብሔር ፊት በኔ ምክንያት ባንተነ በእናንተ ምክንያት ሰዎች ለእግዚአብሔር አምልኮ ሲያቀርቡ አዎ እግዚአብሔር ባርኮናል። እሱማ አሁን እዛ ደጅ ላይ ወጥቼ እግዚአብሔር ባርኳቸዋል ወይ ብልዬ ብጠይቃቸው አዎ አይሉኝም ይላሉ አይደል? አዎ። ሁላችንም በጸሎት መንፈስ ነው አንገቶቻችን ዝቅ አድርገን እንጸልይ። በኔ ህይወት እግዚአብሔር በኔ አማካኝነት እግዚአብሔር ወደ ዙፋኑ የሚመጡ ሰዎችን እንዲሰራ ፈልጋለሁ በህይወቴ ይሄንን በረከት ነው የምፈልገው የምትሉ ካላችሁ የምድር ወገኖች ነገዶች ሁሉ ባንተ ይባረካሉ ሲለው ለአብርሃም እግዚአብሔር ቃል ሲገባለት በሱ አማካኝነት ለእግዚአብሔር አምልኮ የሚያቀርቡትን እያየ ነው። እውነተኛው በረከት እሱ ነው። ስለዚህ እስካሁን በረከት ብዬ የማስበው የተለየ ነገር ነው። ያንን በረከት አልፈልግም። ዓለም ያለውን አሁን ስለሱ መጨነቅ አልፈልግም። ከዚህ በኋላ ግን ይሄኛውን የእግዚአብሔር እውነተኛ በረከት ፈልጋለሁ። የትኛውን? በኔ አማካኝነት ሰዎች ለእግዚአብሔር አምልኮ ሲያቀርቡ፣ ስግደት ሲያቀርቡ፣ በኔ አማካኝነት እንደ ሰብአ ሰገሎቹ ወደ ክርስቶስ መጥተው ሲደፉ እሱን በረከት ፈልጋለሁ የምትሉ ከኔ ጋር ጸሎት እናደርጋለን። ካላችሁበት ተነሱ። በእግዚአብሔር ፊት ነው ቃል ኪዳን የምንገባው። እንጸልይ። እግዚአብሔር አምላካችን እናመሰግናለን። ዛሬም እውነተኛውን በረከት ምንጭ ስለተናገርክ እናመሰግናለን። ኦ ጌታ ሆይ ስንት ጊዜ አሳለፍን፣ ስንት ጊዜ አባከንን የምድርን በረከት ለመብላት፣ የዓለምን በረከት ለማግበስበስ ስንት ዘመን አስቆጠርን። አንተ የምትፈልገው በረከት ግን በሕይወታችን የለም። ጌታ ሆይ ይቅር እንድትለን ዛሬ እንጸልያለን። እግዚአብሔር አምላክ በእኛ አማካኝነት ላንተ ክብርን የሚሰጡ አምልኮን የሚሰጡ ሰዎችን ያንን እውነተኛ በረከት የምንካፈል ልጆችህ እንድታረገን እንጸልያለን። ጌታ ሆይ የምንኖርበት ማህበረሰብ የስጋዊውን በረከት ለማግኘት እየኳተነ ያለበት ነው። አሁን ወንጌሉም የሚሸተው እንደዛ ነው። እኛም እንኳን እግዚአብሔር ባረከን ብለን የምንቀርበው በፊት ምድራዊውን ነገር በማሰብ ነው። ስለዚህ እግዚአብሔር አምላክ እንለምንሃለን በእኔም በወገኖቼም ህይወት በዚህ በጨለማ በምንኖርበት ማህበረሰብ ውስጥ ጌታ ሆይ በእኛ ምክንያት አምልኮ ላንተ የሚሰጡ ሰዎችን በማየት ያን በረከት እንድትባርከን እንለምንሃለን። ደግሞም ኃጢአትን ድል በመንሳት በክርስቶስ ጸጋ በክርስቶስ ኢየሱስ ጽድቅ ሙሉ በመዘፈቅ ኃጢአትና ስጋን ዓለምን በማሸነፍ ከሚገኘው ከአብርሃም በረከት ተካፋዮች አድርገን ጌታ ሆይ እንለምንሃለን። አትለፍብን፣ ከኛ አትራቅ። ጌታ ሆይ ባክህን ወደኛ ተመለስ። ህዝብህን እኛን ተመልከተን። ያ የአብርሃም በረከት ያግኘን። አንተ የተናገርከው ከዘመናት በፊት የተናገርከው ለአብርሃም ለይስሐቅ ለያዕቆብ የተናገርከው በረከት ያግኘን። ስለሰማን እናመሰግንሃለን። በጌታ በኢየሱስ ስም አሜን።